ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሆን፣ አሜን። የምፅዓቱ አዋጅ ነጋሪ አገልግሎት የዩቲዩብ ቤተሰቦቻችን፣ በጂኤምኤም ቴሌቪዥን በቲክቶክም የምታገኙን ወገኖቻችን እንዴት ከረማችሁ? እንዴት ሰነበታችሁ? እግዚአብሔር አምላካችን የተመሰገነ ይሁን። በእግዚአብሔር መንግሥት ውስጥ ደግሞ ይልቁንም ከእንቅልፍ የማስነሳቱን ተግባር እያከናወነ እንደ ጥሩምባ እንደ መለከት እየጮኸ የሚገኘው የምፅዓቱ አዋጅ ነጋሪ አገልግሎት እነሆም በዚህ ሳምንት ከዚህም ከዚያም እንደ ምልክቶች ይሆናሉ ያልናቸውን መራርጠን እኛም ነቅተን ሌሎችንም እንድናነቃቃ ያሰባሰብናቸው መረጃዎች ይዘንላችሁ መጥተናል። አብሮነታችሁ እስከ መጨረሻው ድረስ ከኛ ጋር ይሁን። በሮሜ ምዕራፍ 13 ቁጥር 12 ላይ ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ሥራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን ይለናል። ቀኑ አልጀመረም ግን ሊጀምር ተቃርበዋል የሚል ዋዜማው ላይ የመጣ ከሰማይ የወረደ የማብሰሪያ ድምፅ ነው። ሌሊት ተብሎ የተጠቀሰው የምድር ቆይታችንም ሆነ የመቃተት ሕይወታችን ልንገባበት ካለው ክብር ጋር ቢመዛዘን ምንም አይደለም። ሌሊት ሁሉ ጨለማ ቢሆንም በተለይ ግን በአባባል ደረጃ እንደምንሰማው ሊነጋጋ ሲል ይጨልማል እንደሚባለው አይነት ደረጃ ጋር የሚደርስም ከሌሊት ክፍሎች አንዱ አለ። ከመከበዱም በላይ ጫን ያለውም እንቅልፍ የሚከሰተው ሊነጋጋ ሲል ነው ይባላል። ደስ የሚለው ዜና ታዲያ ሌሊቱ ሊያልፍ ነው የተባለው ነው። የጨለማና የኃጢአት ሌሊት ማለትም የሰይጣን አገዛዝ መጨረሻው ሊሆን ነው። ቀኑ ቀርቧል። ጌታ ኢየሱስ ክርስቶስ የሚመጣበት ቀን ሰይጣንንም ለአንዴና ለመጨረሻ ጊዜ የሚያሸንፍበት ቀኑ ቀረበ። የምስራች እያለን ነው ክቡሩ ቃል፣ እኛም እያጋጋል ነው። ስለዚህ የሌሊት ልብሳችን ውልቅ ይበል፣ የብርሃኑ የጦር ልብስም ይተካው። በሌሊቱ ልብስ ላይ የቀኑ አይደረብም፣ መወገድ አለበት እንጂ። መቼስ እንደምናውቀው በየትኛውም ዓለም እውነተኛው እንቅስቃሴ ያለው ነግቶ እስከሚመሽ ድረስ ባሉት ሰዓታት ነው። ከነጋ በኋላ ብርሃን ከወጣ ጀምሮ ፍጥረት ሁሉ ጸጥ ካለበት አዳሩ ይወጣል። ዓለማት ይተረማመሳሉ፣ ምክንያቱም ነግቷልና። ሌሊቱ ድምፅ የጠፋበት፣ ሰው ሁሉ የተኛና ያረፈበት፣ ፍጥረት ሁሉ የተከተተበት፣ ሥጋ ሁሉ የሚደክምበትና ሚሊየን ህልሞች የሚታዩበትን ስናይ ልክ እንዲህ መሳይ ነው መንፈሳዊውም እንቅልፍ። ብርቱ የነበረው ሰው እግርና እጁን አጣጥፎ የሞት ያክል የማያውቀው ሌላ ዓለም ውስጥ ራሱን ለእንቅልፍ አስማርኮ ወዶ ሳይሆን የግዱን የሚሸነፍበትም ነው። ሰው ሳይተኛ ሌሊቱን ሙሉ ቢያነጋ ነገው እንደሚበላሽበት እሙን ነው። የሌሊት ሕይወት፣ የጸጥታ ሕይወት፣ የጨለማ ጊዜ ማንም ጋር የማይደርስበት ወቅት፣ ሌቦችና ወንበዴዎች፣ አውሬዎች እንደ ልባቸው የሚፋንኑበት ጊዜም ነው። በዚህ ሰዓት ሁሉም ራሱን ቤተሰቡን ለመጠበቅም ሲል በሮች ሁሉ በደንብ ተቆልፈው የሚጠረቀሙበት ወቅትም ነው። ሌሊቱ ነፃነት አሳጭ፣ እንደ ልብ መሆንን ነፋጊ፣ የሌሊቱ ግርማ በራሱ አስደንጋጭና አስበርጋጊ ሆኖ ወኔን አሰልቦ እዚህ ቦታ ገስግሼ ደርሳለሁ የሚያስብልም አይደለም። ግራና ቀኝ እያስገላመጠና እያሳቀቀ አራማጅ ነው እንሂድበት ቢባልም እንኳ ሕይወት እንዲህ ተሸማቃ ከምትኖርበት ኑሮ ቀኑ ሊጀምር ነው የሚል የምስራች ሲሰማ እንዴት ደስ አያሰኝም? አሁን ዓለማችን ምን ላይ እንዳለች ስናይ የሌሊቱ ክብደት እየታየ ነው። ይሁን እንጂ መክበዱ ብቻ ሳይሆን ሊያልፍም ትንሽ ቀርቶታል። ሊያልፍ ነው ተብሎለታል። በጣት ከሚቆጠር ዓመታት በኋላ ያልፋል፣ ያበቃል። እንግዲህ ዓለማችንን ሌሊቱ ካከበዳት መካከል ምን መስላ ከረመች? እኛን ያነቃን፣ ለቀኑ ያዘጋጀን፣ ያመቻችንም ዘንዳ የሰበሰብናቸውን እናጋራችኋለን። ብስራት ታደሰ ነኝ። ለቀዳሚነት ወደ ያዝነው መረጃ ላሻግራችሁ። ከቀናት በፊት ለየት ያለ እሳት በእስራኤልና በኢራን መካከል ነዷል።
እስራኤልም ዘመቻ አንበሳ ብላ በሰየመችው መብረቃዊ ጥቃትም ውጊያውን ከፍታለች። ተጨማሪ ያለን እንደዚህ ይታያል። Moments ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. This operation will continue for as many days as it takes to remove this threat. For decades, the tyrants of Tehran have brazenly, openly called for Israel's destruction. ውድ የምጽአቱ አዋጅ ነጋሪ አገልግሎት እድምተኞቻችን፣ ይህ ያለንበት ዘመን የቤተ ክርስቲያን የፍጻሜ ዘመን ላይ እንደመሆናችን መጠን በከፍተኛ ደረጃ ሕይወታችንን በጥንቃቄ የምንመራበት ጊዜ ቢኖር ይህ ያለንበት እንደሆነ ጥርጥር ውስጥ አይገባም። ምናወራችሁ መረጃም ይህንን ያጠናክርልናል። ሰሞኑን በድንገተኛ መብረቃዊ ጥቃት ኢራንን የመታችው እስራኤል በከፍተኛ ደረጃ የዓለም መገናኛ አውታሮች መነጋገሪያ ሆናለች። ይህም ድንገተኛ ጥቃት የዓለምን መንግስታት አስደንግጧል፣ ኢራንንም ውድ ዋጋ አስከፍሏታል። በተለይም ደግሞ ያሏት አሉ የተባሉ ዋና ዋና መሪዎችና የጦር አበጋዞች ከእስራኤል ኢላማ ማምለጥ አልቻሉም። በሙሉ ማለት ይቻላል ከያሉበት በማደን ሕይወታቸውን አሳልፋለች። ኢራን የምትመካበትና ነጋጠባ እስራኤልን ጠራርጌ ወደ ሜዲትራኒያን ባህር ከታታለሁ በማለት በሕገ መንግስቷም ጭምር ይህንን በማካተት ስትዝት እንደከረመች ይታወቃል። ይሁን እንጂ ከፍተኛውን ቴክኖሎጂውን የሚያሳልጡ ምርጥ ሳይንቲስቶቿም ሳይቀሩ ገና ከጅምሩ አንስቶ ሰሞኑንም ጭምር እያደነች ለቃቅማ ገድላቸዋለች። ይህ ክስተት አስገራሚና ዓለምን ጉድ ያስባለ የስለላ ጥበብ የተሞላና አንዳንዶች እንደሚሉት የሆሊውድ ፊልም በጋድ የታየበት ነው ይላሉ። በሙሴ ዘመን የጀመረው የእስራኤላውያን የስለላ አጀማመርና ሂደት እስከ ኢያሱ ዘመን እንደዘለቀና በዘመናት የእስራኤል ነገሥታት ጠላቶቻቸውን ለመርታት የሚጠቀሙበት ትልቅ ስልት እንደሆነ ይነገርለታል። በዚህ ጥበብም እስራኤል ሕልውናዋን ለማስጠበቅ ዛሬ ድረስ ተንከባሎ መጥቶ በከፍተኛ የአገሪቱ በጀት የሚንቀሳቀስ በሀገር ውስጥና በውጭ ጠላቶቿ መሃል ሰርስራ በመግባት ድልን የምትጎነጭበት ዋነኛ የደህንነት ስልቷ ሆኗል። በኢራንም የታየው ይሄው ነው። በጉያዋ ሰርጋ በመግባትና ራሷን በማደራጀት ማጥቃታለች። በዚህም ጥቃት በኢራን ያሉ መሠረተ ልማቶች፣ ወታደራዊ ተቋማት፣ የሚሳኤል ማምረቻዎችና ማከማቻዎች ወድመዋል። እንደዚሁም የሰላማዊ ሰዎች መኖሪያ ጭምርና ንጹሐን ዜጎች መገደላቸውና በመቶዎች የሚቆጠሩ ሰዎችም መቁሰላቸው ተነግረዋል። የጦርነት መልካም የለውምና ለእስራኤልም በኢራን የአጸፋና የበቀል ምላሽ በተተኮሱ በመቶዎች ቦሊስቲክ ሚሳኤሎችና አጥፍቶ ጠፊ ድሮኖች መሠረተ ልማቶችና ወታደራዊ ተቋማት ሳይቀሩ ወድመዋል። ንጹሐን ዜጎች ሞተዋል፣ በርካቶችም ቆስለዋል። ያም ብቻ ሳይሆን መቅደሱ የሚገነባበት ኢየሩሳሌምን ጨምሮ ሃይፋና ቴል አቪቭ ከተሞችን ኢላማ በማድረግ ጥቃትን ሰንዝራለች። እስራኤል ጥቃቱን የጀመረችበትን ምክንያት ያደረገችው ሕልውናዬ አደጋ ውስጥ በመግባቱ ሳልቀደም ልቅደም በሚል ነው። ሆኖም ይህ ግጭት እንዲቆም በርካታ ሀገራት እየተማጸኑ ይገኛል። ታዲያ ይህ ግጭት አድጎ ወዴት ያመራ ይሆን? የዓለማችን ሁሉ የብዙዎች ጥያቄና ስጋት ሆነዋል። ለእኛስ ቅዱሳን የእግዚአብሔር ቤተሰቦች ጥያቄ ይፈጥርብናል ወይስ ያዘጋጀናል? እነዚህ የዓለም ትርምሶች በየዕለቱ እየጨመሩ ሲመጡ ጌታ ኢየሱስ አስቀድሞ እንነቃ ዘንድ የነገረን ማሳሰቢያና ምልክቶች አሉና ልብ ልንላቸው ይገባል። ከዓለም ጋር አብረን እንናወጥ ወይስ የወንጌል ሥራ ላይ እንጋደል? ሰዎችን ዲያብሎስ ወደ ሲኦሉ ሲያግዝ መናጠቅ የተጠራንበትና ፍሬ የሚጠበቅብን በምድር የመኖራችን ዋነኛው አጀንዳ ነው። በጸጋው እንበርታ። ከዚሁ መንፈስ አንወጣ ወደ ሌላው መረጃችን ሻገር ስንል በእስራኤል ለመቅደሱ ግንባታ እየተደረገ ያለው እንቅስቃሴ ተጠናክሮ መቀጠሉ እየተነገረ ይገኛል። ይህ እንቅስቃሴ በህቡ ውስጥ ለውስጥ በመካሄድ ላይ እንደሚገኝ ነው እየተወራ ያለው። ይሁን እንጂ ይህ በኢራንና በእስራኤል መካከል የተቀሰቀሰው ግጭት ለዚህ ምቹ ሊሆን ይችላል ተብሎ መገመቱን ተንታኞች ይናገራሉ። ምክንያታቸውን ሲያስቀምጡ ደግሞ የኢራን ቦሊስቲክ ሚሳይሎች ኢየሩሳሌምን ጭምር ኢላማ በማድረጋቸው የቤተ መቅደሱ ግንባታ እንዲዘገይ እንቅፋት ይሆናል፣ አሊያም የአላስካ መስጊድ በሳይበር ጥቃት ይሁን ኢላማውን የሳተ ሚሳይል ሊያፈርሰው ይችላል የሚለውን ግምታቸውንም አስቀምጠዋል። እነዚህ ተንታኞች እንደሚያምኑት ታዲያ ይህ የተቀሰቀሰው ግጭት አድጎ ወደ ሙሉ ጦርነት ከተገባ
ይህንን ግንባታ በዋናነት ፍጻሜ እንዲያገኝ ትልቁን ድርሻ የሚወጡት የንጉሥ ቂሮስ ሙገሳ የተቻራቸው የአሜሪካው ፕሬዝዳንት ያስፈጽሙታል ተብሎ ታምነዋል። ይህ በእንዲህ እንዳለ እስራኤል በአክራሪ አይሁዳውያን አማካኝነት የመቅደሱን ስርዓት የሚያሳልጡ ካህናት ዝግጅታቸውን ጨርሰው የግንባታውን ፍጻሜ በመጠባበቅ ላይ ይገኛሉ። አሁን እንግዲህ የመካከለኛው ምስራቅ ውጥረቱ እየጨመረ እየመጣ ይገኛል። እኛም የተሰጠን የቤት ስራ አለ። አበክረን እንድንጸልይ የቤተ መቅደሱ ግንባታ በምንም ይሁን በምንም ማንምም የማያስቀረው እንደሆነ እሙን ነው። ምክንያቱም መለኮታዊ ፕሮግራም እንጂ የስጋና የደም ወይም የአገር የድንበር አለዛም ደግሞ የሃይማኖት ጉዳይ አይደለም። የአልፋና ኦሜጋው የነበረው ያለውና የሚመጣው የነገስታት ንጉሥ የምድር ሁሉ ገዢ የኢየሱስ ክርስቶስ የማይሰረዝ እቅዱ ስለሆነ በዚህ ቅኝት ውስጥ ሆነን ልናስብ ይገባናል። በዚህ ጊዜ ግን ቤተ ክርስቲያኒቱ ልትነጠቅ አንድ እርምጃ ቀርቷት ሳለ አሁንም በከባድ ድባቴ ለምን እንደተመታች አጠያቂ ሆነዋል። ያለ የሌለ ኃይሏን፣ ጥበቧን፣ ዕውቀቷን ወንጌል ሥራ ላይ ማድረግ ሲገባት አሁንም ርብርቦሹ በምድር ስኬት መፈንደቁ እጅግ ጎልቶ ሲታይ አስደንጋጭ አስደርጎታልና የሐሳዊው መሲህ በአካልና በገሃድ መገለጥን ዓለማት በጉጉት ሲጠባበቁ የኛ ሙሽራችን መጠባበቅ ከባድ ጥያቄ አስፈጥሯልና ወገኖች በጣም ይታሰብበት ባዮች ነን። እንንቃ፣ እናነቃቃም። ክቡራትና ክቡራን የምትከታተሉት የምጽአቱ አዋጅ ነጋሪ አገልግሎት ይህን ዘመን ማትመረምሩ እንዴት ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶ ጥቂት ስለመቅረቱ ማዘጋጃ መለከት ነፊ እወጃ አገልግሎታችን ነው። እስኪ ደግሞ ከጦርነት እሳት ንዳድ ወጣ ብለን የወንጌል እሳት ንዳዱ በስፋት ወደ ቀጠለበት መረጃ እናሻግራችሁ። Come on, release that sound. Stay in that place. Lord, we join with the angels right now. And we declare, holy, holy, holy are you, Lord God Almighty, who was and is to come. We declare Hosanna in the highest. We declare God of Abraham, God of Isaac, God of Jacob, God of Israel, God of Matthew, Mark, Luke and John. You are the Most High God, and we come to you through the blood of the Lamb and through the cross of Calvary, and we say, Lord, take your glory. Lord, take first place. Lord, may your name be lifted high in this place. ውድ የምጽአቱ አዋጅ ነጋሪ ታዳሚያን በዓለማችን ላይ ምን እየተካሄደ ይገኛል? ከምንጊዜውም በላይ የጌታ የኢየሱስ ክርስቶስ ዳግም ምጽአት በመቃረብ ላይ ይገኛልና ወገኖች ምን ያክል ተዘጋጅተናል? ይህንን ጥያቄ ለመጠየቅ ያስገደደን የክርስቶስ ደቀ መዛሙርቱ ከ2000 ዓመት በፊት የመምጣቱ ምልክት በጠየቁት ጊዜ ሲመልስላቸው በመጨረሻው ረድፍ ከተናገረው ትንቢት ስንነሳ በዚህ ባለንበት ዘመንና በተፈጠረው ቴክኖሎጂም ጭምር የወንጌል እውነት በኃይልና በድንቅ በተአምራትን በመታጀብ ለሰው ልጆች በሙሉ እየደረሰ ይገኛል። ክብር ለእግዚአብሔር ለአምላካችን ይሁን። በሁሉም አህጉራት ማለት ይቻላል በከፍተኛ ፍጥነት እንደ ሰደድ እሳት በመዳረስ ላይ የሚገኝ ሲሆን ከዚህ ቀደም በአውሮፓ ስለተቀሰቀሰው የወንጌል እሳት መዘገባችን ይታወሳል። ታዲያ ልናወጋችሁ የወደድነው መረጃ ይህ የወንጌል እሳት ከተቀጣጠለባቸው ሀገራት መካከል ቀደም ሲል በወንጌል አቋሟ ትታወቅ የነበረችው እንግሊዝ ከጥቂት ዓመታት በፊት በኃጢአት አረንቋ ውስጥ ተዘፍቃ ጀርባዋን ለወንጌል በመስጠት በጉያዋ ያሉት አብያተ ክርስቲያናት የሰዶማውያን መፈንጫና ለመጠጥ ቤት እንዲሁም እርኩሰት የሚነግስባቸው የምሽት የዳንኪራ መርገጫና መፈንጫ እንዲሆኑ ተሸጠው እንደነበር ይታወቃል። ይሁን እንጂ በምሕረቱ ባለጸጋ የሆነው አምላክ ዘንበል ብሎላቸው ዘር ሐረጉ ከወደ ህንድ የሚመዘዘው በዜግነት እንግሊዛዊ የሆነ ወንጌላዊ ዳንኤል ቻንድ በተባለ አገልጋይና ማስ ካምፔን ዌስት ሚኒስትሪ በተሰኘ አገልግሎት በመሃል ለንደን የአገሪቱ ፓርላማ ፊት ለፊት በታላላቅ ነገስታት እስከዛሬ በምትተዳደረው እንግሊዝ ወንጌል ሲሰበክ የነገስታት ንጉሥ ኢየሱስ ክርስቶስ ሲመለክና ሲወደስ መዋሉ ተነግረዋል። በዚህ አገልግሎትም በርካቶች በንስሐ ጌታን ሲቀበሉና ለአገሪቱም መጸለዩ ታውቋል። ታዲያ እንደ ጨው በዓለም ዙሪያ የተበተንን ኢትዮጵያውያን ወንጌላውያን አብያተ ክርስቲያናት ከዚህ ምን ትምህርት እንወስዳለን? መንፈስ ቅዱስ
ድካማችንን ያግዝ። ለወንጌል ያለመታከት እንሮጥ። ሶስተኛው የዓለም ጦርነት ለሶስተኛው የዓለም ጦርነት አንዲት አገር እንኳን 200 ሚሊዮን ሚሊሻዎች እያዘጋጀች ነው። 1.9 ቢሊዮን ህዝብ ይጨርሳል። 2 ጊዜ ነው የሚጠፋ። አይቀሬ ነው። ይህ ሊሆን ግድ ነው አለ ጌታ ኢየሱስ። እኔ እግዚአብሔር ስለተናገረኝ ነው የምነግራችሁ። ንስሐ ገብቶ መዘጋጀት ብቻ ነው። ሶስተኛው የዓለም ጦርነት እየመጣ ነው። መንግስታት ሼክ ያደርጋሉ። በምን? በሶስተኛው የዓለም ጦርነት። ለሶስተኛው የዓለም ጦርነት አንዲት አገር እንኳን 200 ሚሊዮን ሚሊሻዎች እያዘጋጀች ነው። 1.9 ቢሊዮን ህዝብ ይጨርሳል። 2 ጊዜ ነው የሚጠፋ። አይቀሬ ነው። ይህ ሊሆን ግድ ነው አለ ጌታ ኢየሱስ። እኔ እግዚአብሔር ስለተናገረኝ ነው የምነግራችሁ። ንስሐ ገብቶ መዘጋጀት ብቻ ነው የሚያዋጣው። መከላከያ ሚኒስቴር ማደራጀት አይደለም። ይሄን ክፍል እንግዲህ በምንመለከትበት ጊዜ የሚናገረው ምንድነው? ለፊላደልፊያ ቤተክርስቲያን በዓለም ላይ ሊመጣ ካለው በዓለም ላይ ከፈተና ሰዓት ይጠብቃል። ይህ በዓለም ላይ የሚመጣው የፈተናው ሰዓት የትኛው ነው? መጽሐፍ ቅዱስ ታላቁ የመከራ ጊዜ የሚለው ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 24 ላይ ቀኖቹስ ባያጥሩ ኖሮ ስለተመረጡት ሥጋ ለባሽም ባልተገኘ ነበረ። በዓለም ላይ ታላቅ መከራ ይሆናል። አሁን ዓለም ወደዛ እየገባች ነው። የኢየሱስ ክርስቶስ መምጣት በደጅ ነው፣ በደጅ ነው። ይሄ ዛሬ በኒውስ የምትሰሙ CNN፣ BBC የሚነግራችሁ ነገር እያንኳኳ ነው ልባችንን። እረ አድምጡ እያለን ነው። ሆኖ የማያውቁ ነገሮች እየተደረጉና እየሆኑ ነው። ድሮ ቢነገር ፈጽሞ ማን ሊያምነን ይችላል? የዓለም መንግስታት ሁሉ ሶስተኛ ዓለም ጦርነት ሊጀመር ይችላል ብሎ እየተንቀጠቀጡ ነው ያሉት። እየተንቀጠቀጡ ነው ያሉት። ራሻ ደግሞ እውነቱን ነው የምነግራችሁ፣ ኒውክሌር ቦምብ እንደምትጠቀም አትጠራጠሩ። እችን ያህል ጥርጥር እንዳያዛችሁ፣ አብረን ነው የምንጠፋው እያለ እንደዛተ። አንብቡ፣ ስሙ፣ አድምጡ። እኔ ከየት አምጥቼ ልነግራችሁ? እናንተ የምትሰሙትን ምን የሚሰሙ? በፍርሃት ላይ ናቸው፣ በጭንቀት ላይ ናቸው። ሐሰተኛው ክርስቶስ ራሱን ለመግለጽ ወገኖቼ መድረክ ተዘጋጅቶለታል። በዚህ ጊዜ ነው ብቅ የሚለው። እኔ ልገላግላችሁ፣ እኔ ቦታ ቦታ ላስይዛችሁ። ጆሮአቸውን ይሰጡታል። ይህንንም እፈታለሁ። መካከለኛችን ምስራቅ ያለውን ችግር እፈታለሁ። በአውሮፓ ያለውን ችግር እፈታለሁ። በአፍሪካ ያለውን ችግር እፈታለሁ። እሱ ከመጣ በኋላ ከዛ በኋላ ታላቁ መከራ ብሎ የሚናገረው የእግዚአብሔር ቃል ይጀምራል። በዓለም ሁሉ ላይ አፍሪካ አትቀርም፣ አውሮፓ አትቀርም፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አውስትራሊያ፣ ጥሩልኝ፣ የሚቀር የለም። ሁሉ በዛ መከራ ውስጥ ይዘፈቃል። አንተ ግን የትዕግሥቴን ቃል ስለጠበቅህ፣ ሃሌሉያ! አንተ ግን የትዕግሥቴን ቃል ስለጠበቅህ፣ ይህ ዓለም የናቀውን ቃሌን ስለጠበቅህ፣ እኔ ደግሞ በዓለም ላይ ሊመጣ ካለው የፈተና ሰዓት እጠብቅሃለሁ። በፓስተር ዳንኤል መኮንን የቀረበው መልእክት ቤተ ክርስቲያን በዘመናት መካከል ከመስቀል ተራርቃ አታውቅም። አሁንም ቢሆን በተለይም የመጨረሻው የዘመን ማለቂያው ላይ በሚደረገው ፍጥጫ የመከራ ወላፈን ቢቀጣጠልም ወንጌልን የሚያስቆመው አይኖርም። ሐዋርያት ደስታቸውን ይገልጹበት የነበረው የመስቀል ጉዞን በጸጋው ማሸነፍ ይሆንልናል። እስኪ ደግሞ ከዘማሪ ታደሰ ሸቴ ጋር ቆይታ አድርገን እንገናኛለን። Sa
እውነት ነው እንግዲህ የሰማዩን ክብር የሚተካ አንዳችም ነገር የለም። እሱን ስናስብ ልባችንን ሙሉ ያደርግልናል። ከሰማይ ጋር የሚያቆራኙ ዝማሬዎች ወገኖች ይብዙልን። ክቡራት አድማጮችና ተመልካቾቻችን በየቀኑ በዓለማችን ላይ ምን እየሆነ እንዳለ የሚያመላክቱንን የየዕለቱን መረጃዎች በዩቲዩባችን በፓስተር አለማየሁ ነሞና በወንድማችን ይልቃል አስራት የሚቀርቡ ወቅቱን የጠበቁ ወሳኝ ሐሳቦችና ውይይቶችን የሚያደርጉትን እንደዚሁም ደግሞ ዘወትር ቅዳሜ በቀጥታ ስርጭታችን ገብታችሁ ተከታተሉ ዘንድ ለወገኖችም ሼር እንድታደርጉላቸው ጥሪ ያደርግላችኋለሁ። ለመቋጫነት ወደ ያዝነው መረጃ ስንሻገር አረብ ሀገር ተብላ በምትጠቀሰው ግብፅም የወንጌል ነበልባል እየተቀጣጠለ ነው። እሰየው ያሰኛል። እንደዚህ እናየዋለን። አሁን በጦርነት የምትታመሰው ኢራን የወንጌል እሳት ከዳሰሳቸው አገራት አንዷ ሆና ትገኛለች። ከዚህ ቀደም ከ70 ሺህ የሚልቁ መስጊዶችን ያስከረቸመ የወንጌል መነቃቃት ተከስቶ በሺዎች የሚቆጠሩ ሰዎች ዳግም እንዲወለዱና ወደ እግዚአብሔር መንግሥት እንዲቀላቀሉ ምክንያት መሆኑን መዘገባችን ይታወሳል። እንዲሁም ወንጌል የሚባል ነገር ያልዳሰሳት የምትባልና ከ0.10 ያልዘለለ የወንጌል አማኝ ያለባት አገረ ሶማሊያ ከ2 ዓመት በፊትም ተለኩሶባት ይህ አሃዝ በማደጉ ወደ 28% መድረሱ ይታወሳል። ዛሬ ደግሞ በግብፅ ይህ የክብር ሰደድ እሳት በአንዲት መንደር ተንቀሳቅሷል። ነገሩ ይኸውላችሁ። ለአንድ ታማኝና አጥባቂ የእስልምና አማኝ ጌታ ኢየሱስ እንደ ጳውሎስ ይገለጥለታል። እንደሱ ቀደም ሲል ጌታ የተገለጠለት አንድ ኢማም ወይንም መምህር በፍርሃት ለማንም ይህንን እውነት ባለመናገሩ ወደዚያ እንዲያመራና የወንጌል እውነት እንዲረዳ ወደ እርሱ በመሄዱና እውነቱን በማወቁ በእርሱ የተነሳም አንዲት ለረጅም ዓመት ደም ይፈሳት የነበረች እህት የመጽሐፍ ቅዱሷን አቻዋን ታሪክ ሲነበብ በመስማቷና የደሟ ምንጭ በመቆሙ በዚህ ተአምር የተነሳ ሰዎች ወደ አዳኙ ጌታ ኢየሱስ ክርስቶስ በማመንና ወደ እግዚአብሔር ፊታቸውን በማዞራቸው ለክብሩም በመንበርከካቸው እሳቱ ከግራም ወደ ቀኝ ከፊት ወደ ኋላ መለኮሱ ተነግረዋል። አሁን እግዚአብሔር አምላካችን በስራ ላይ ነው። ገና በደጃችንም አይደርስም ላሉት ዓለሙን እንዲሁ የወደደው ጌታ ወደ የሰው ሁሉ ቤት እንዲገባ የሰማይም የኛም ታላቁ ደስታችን ነው። በእነዚህ አገራት ስለሚሆነው አገልግሎትም አብዝተን ወገኖች እንጸልይላቸው። የእግዚአብሔር መንግሥት ይበልጡኑ እንዲሰፋም ናፍቆታችን ነው። የማንንም መጥፋት እግዚአብሔር አይወድምና። አዎን ኢየሱስ ክርስቶስ ከዘላለም ሞት ያድናል። እንግዲህ ለዕለቱ አሰናድተነው የነበረው የምፅዓቱ አዋጅ ነጋሪ አገልግሎት መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩ መረጃዎችን አጠናክሮ የሚያዘጋጅልን ሊቃል አስራት ነው። ምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ፣ ሰብስክራይብ በማድረግም አብረን አገልግሎታችንን እንቀጥል። እየጸለያችሁልንም ያላችሁ ወገኖች እግዚአብሔር አምላክ አብዝቶ ይባርካችሁ። እንግዲህ እግዚአብሔር አምላክ ቢፈቅድና ብንኖር የሚቀጥለው ሳምንት ሌሎች ማንቂያ መረጃዎችንም እንደዚሁ ይዘንላችሁ እንቀርባለን። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ዮሐንስ ራእይ ምዕራፍ 22 ከቁጥር 12 እስከ 13። እግዚአብሔር አምላክ ባላችሁበት ይባርካችሁ። መልካም ጊዜ። ተመልሼ መጥቻለሁ። ወገኖች በመላ ዓለም ሆናችሁ ዜናችንም ትከታተሉ። የእግዚአብሔር ቃል እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ ይለናል። እንግዲህ እግዚአብሔር ሐሳብና አጀንዳ ሰውን ወደ ቀደመው ወደ ዘላለም ሕይወት መመለስ ነውና
ሰው በኃጢአት ከወደቀ ጀምሮ እንዴት ብሎ ወደ እርሱ የሚመጣበትን መንገዶች ሲያመቻችለት፣ ሰውም በአመፃው ሲቀጥል፣ መጨረሻ ግን ጌታ ኢየሱስ ክርስቶስ ምትክ የሌለውን ኃጢአት የሌለበት ሰው ሆኖ ተወልዶ ክቡር ደሙን ወደ አብ አቅርቦ ተፈጸመ ብሎ ሕይወቱን ሰጠልን። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ በዓለም ላሉ ሰዎች በሙሉ ለነጩም፣ ለጥቁሩም፣ ለሀብታሙም፣ ለድሃውም፣ ለተማረውም፣ ላልተማረውም በዓለም ላይ ለሰዎች ሁሉ የመታረቂያው መካከለኛ ክርስቶስ ብቻ ስለሆነ ሌላ ምንም ተጨማሪ ስለማያስፈልግና ጭማሪም ስለማይመጥነው በኢየሱስ ክርስቶስ በኩል የመጡትን ብቻ ስለሆነም እግዚአብሔር የሚቀበለው። ለዚያም ነው እኛ ይህንን የምስራች፣ ይህንን ታላቅ ደስታ፣ ታላቅ የምስራች፣ ታላቅ መድኃኒት የሆነውን ክርስቶስን ለማድረስ አብዝተን የምንጮኸው። እንደዚህ የሚባል ሃይማኖት አለኝ ብንለው እግዚአብሔር አያውቀው። ልጄ ኢየሱስ አለህ ወይ ነው ጥያቄው። ልጁ ያለው ሕይወት አለው የሚለው ለዚያ ነው። ይሄ ሕይወት የሌላችሁ ቀናችሁ ዛሬ ነው። በየትኛውም የሀብትና የእውቀት ጣሪያ ላይ ያላችሁም ሆነ በሕመምም ያላችሁ፣ እንደዚሁም በማረሚያ ቤት የምትገኙ፣ በቤታችሁ በየጓዳችሁ በየመኝታ ቤታችሁ በትራንስፖርትም ሆናችሁ በስልኮቻችሁ አሁን እየሰማችሁ እያዳመጣችሁኝ ያላችሁ በሙሉ ይህንን ዕድል ተጠቀሙበት። እግዚአብሔር አሳልፎ የሰጣችሁ የከበረ ዕድል ነው። አጠገባችሁ ነው ያለው። ውጫችን የሞላ ቢመስልም ውስጣችንን ክርስቶስ ቦታውን ካልያዘ የሰውነት ክብር ላይ ገና አልደረስንምና በአንዲት ደቂቃ ንስሐ ክርስቶስን የሕይወታችሁ ጌታ አድርጉት። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ማንም ሁለተኛውን ሞት እንዳይሞት ዕድል ሰጥቶናል። መጠቀም የእኛ ፈንታ ነው። ትንፋሻችን ጸጥ እስክትል ድረስ ይጠብቀናልና በቁም እያላችሁ ዛሬ የእርቅ ቀን እንዲሆንላችሁ ከኔ ጋር አብረን በእግዚአብሔር ፊት አጭር ደቂቃ ንስሐ እንገባለን። አምናችሁ እኔ የምለውን በአፋችሁ ተናገሩ። ግድ መጮህ አያስፈልጋችሁም። ቀስ ብላችሁ መናገር ትችላላችሁ። እግዚአብሔር ይሰማችኋል። መንፈስ ስለሆነ ይሰማችኋል። እመኑት። የእውነታችሁን በሉ። ቀበላችኋል። እግዚአብሔር ሆይ ይህንን ትልቅ ዕድል ስለሰጠኸኝ አመሰግንሃለሁ። እንድሞት አትፈልግምና ኢየሱስ ክርስቶስ በመስቀል ላይ ለእኔ ሲል እንደሞተ እንደተቀበረና እንደተነሳ ደግሞም እንደሚመጣ አምናለሁ። ሕይወቴን ተቀበለኝ፣ በደሌንና መተላለፌን ይቅር በለኝ። ይቅር ስላልከኝም አመሰግናለሁ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። ደጋግማችሁ በኢየሱስ ክርስቶስ ስም እያላችሁ ጸልዩ። መጽሐፍ ቅዱስን ከዮሐንስ ወንጌል ጀምራችሁ አንብቡ። በአካባቢያችሁ ወደሚገኝ ቤተ ክርስቲያን ሄዳችሁም ኅብረት አድርጉ። ለእኛም ደውሉልን፣ እንጸልይላችኋለን፣ እናበረታታችኋለን። እግዚአብሔር አምላክ ይባርካችሁ። በደህና ሁኑ።